ሰላም ወደ አድማጮቻችን ይህ የስፖርት ነው። እንግዲህ አርሰናል በምልመላው መስክ ላይ አንድሪያ በርታ በክረምቱ ብዙ ተጫዋቾችን ማስፈረም መቻላቸው ስብስቡን ማሻሻል እንደቻሉ የሚታወቅ ነው። ታዲያ ስብስቡን ሲያሻሽሉ ግን የተሻለ ፐርፎርማንስ ያላቸውን ተጫዋቾች እነ ኤብሪቼዜን፣ ቪክቶሪዮ ኮሬስን ማምጣታቸው የሚታወቅ ነው። ነገር ግን አንድ በአርሰናል ቤት የተረሳ የሚመስለው ገብርኤል ሄሱስ አሁን ከጉዳቱ አገግሟል። ታዲያ ገብርኤል ሄሱስ በአርሰናል ሁለተኛ አምበል ነው ከኦዴጋርድ በመቀጠል በአርሰናል ከፍተኛ ተከፋዮች ውስጥ ሁለተኛው ተጫዋች ነው። በሳምንት 265,000 ፓውንድ ላይ ይገኛል። አርሰናል ቤት ይህ የአራተኛ ዓመት ቆይታው ነው የሚሆነው። የኔክስት ይር እንግዲህ ኮንትራክቱ የሚጠናቀቅ ይሆናል በ2027። ታዲያ ይህ ተጫዋች ገብርኤል ሄሱስና ዚቼንኮን በአንድ የውድድር ዓመት ያስፈረመው አርሰናል ከማንቸስተር ሲቲ የስነልቦና የበላይነት እንዲወስድ በጊዜው በተለይ አርሰናል ያን ዓመት ዋንጫውን ሲያልፋቸው ላለፉት 3 ዓመታት ሁለተኛ ሲወጡ የዚህ ተጫዋች ሚና ጥሩ እንደነበር የሚታወስ ነው። ነገር ግን በመጣበት ዓመት በተለይ በጣም ምርጥ ብቃቱን በማሳየቱ የተነሳ በወቅቱ ከማርቲኔሊ፣ ቡካዮ ሳካ፣ ከኦዴጋርድ ከነግራኒት ዣካ ጋር የፈጠረው ጥምረት ውጤታማ አድርጎት ነበር። ነገር ግን ሄሱስ ሲነሳ ጉዳት ደግሞ አብሮት ይነሳል። ታዲያ ያን ዓመት በዓለም ዋንጫ ሄደና በዓለም ዋንጫ ላይ ጉዳትን አስተናግዶ መጣ። ያንን ተከትሎ በጣም አርሰናሎች እንዲጎዱ አድርጓቸዋል። ነገር ግን ያለፈው ዓመት የማንቸስተር ዩናይትዱ ጨዋታ ደግሞ የኤሲኤል ጉዳትን ያስተናገደበት ነበር። በተከታታይ ጨዋታዎች ላይ ጎሎችን እያስቆጠረ የሄሱስ ዓመት ይመስል ነበር ያለፈው ዓመት። በእኛም በፕሮግራም ብዙ ነገሮችን ስለ ሄሱስ አውርተን ነበር፣ አስደናቂ ብቃቱን ያሳያል ብለን። ነገር ግን የክርስቲያን ፓላሶቹ ጨዋታዎች ላይ ምርጥ ፐርፎርማንሱን አሳይተዋል። በአንዳንድ ጨዋታዎች ላይም ጥሩ ብቃቱን እያሳየ በነበረበት ወቅት የኤሲኤል ጉዳት አጋጠመው። ይህ የጉልበት ጉዳትን ተከትሎ ያለፉትን 38 ጨዋታዎች ከአርሰናል ስብስብ ጋር አልነበረም። አሁን ግን ቀለል ያሉ የቡድን ላይ አብሮ ስልጠናዎችን ጀምሯልና ይህ ማለት እንግዲህ ገብርኤል ሄሱስን አንድሪያ በርታ ይህን ተጫዋች ከቡድኑ ማሰናበትን ይፈልጋሉ። በጉዳት የሚቸገሩ ተጫዋቾችን የተሻለ ብቃታቸውን ቡድኑን ማሻሻል የሚችሉ ተጫዋቾች መተካትን ያስባሉ። ነገር ግን በጉዳት በነበረበት ወቅት አርሰናል መልቀቅ አይችልምና አሁን ደግሞ አርሰናል በትክክለኛው ሰዓት ላይ ይህን ስብስብ ዘንድሮ የተለያዩ ዋንጫዎችን ማሸነፍ የሚፈልግ ከሆነ በአውሮፓ ቻምፒዮንስ ሊግ፣ በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በካራባኦ ካፕ እና በኤፍኤ ካፕ ጠንካራ የውድድር ዓመትን ማሳለፍ የምትፈልግ ከሆነ ሄሱስ፣ ሃቨርትዝና ዮኬሬስን አይነት አጥቂዎችን በአንድ የውድድር ዓመት የሚኖሩ ከሆነ ውጤታማ የምትሆን ነው የሚሆነው። ታዲያ የሄሱስ ከጉዳት መመለስ ለአርሰናል በጣም የተለየ እድልን ያመጣል ብዬ አስባለሁ። ከዮኬሬስና ከሃቨርትዝ የማያገኙትን ገብርኤል ሄሱስ የሚያገኙ ይመስለኛል። ታዲያ ማይክል አርቴታ ይህ ተጫዋች ከጉዳት መመለሱን ተከትሎ በተለይ እንግዲህ ወደ ጨዋታ የመመለስ እድሉ የሚጠበቅ የሚሆነው ከቸልሲው ጨዋታ በኋላ ነው የሚሆነው። አርሰናሎች ከሀገራ ጨዋታ መልስ ጠንከራ ያለ ፕሮግራም ይኖራቸዋል። ፕሮግራም ጨዋታዎች ማለት ነው። ቶተናምን፣ ባየርንና ቸልሲን ይገጥማሉ። ከቸልሲው ጨዋታ ላይ ሜቢ ተቀያሪ ላይ ሆኖ ልናየው የምንችልበት እድል ይኖራል። ይህ ስብስብ ጉዳቶችን በሚያጋጥሙበት ጊዜ በሌሎች ተጫዋቾች መተካትን እያሳየን ይገኛል እና ያንን ሁኔታ ደግሞ ዮኬሬስን ሃቨርትዝን እረፍት የሚሰጥ ይሆናል። ከዛ ውጭ ጨዋታዎች ላይ ደግሞ የማሸነፊያ ጎሎችን ማስቆጠር የሚችል ነው። አንዳንዴ ኤክስ ፋክተር ያለው ተጫዋች ነው። ማይክል አርቴታ ብዙን ጊዜ ይገልጸዋል። ከምንም ነገር የሆነ እድሎችን መፍጠር የሚችል ተጫዋች ነው። ከዛ ውጭ ቡድኑን በአመራርነትም በጣም የማገዝ አቅም ያለው ተጫዋች ነው። ታዲያ ወደ ደማቻችን የገብርኤል ሄሱስን ከጉዳት መመለስ እንዴት አያችሁት? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ሄሱስ በአርሰናል በዘንድሮ የውድድር ዓመት የተለየ ቦታ ይኖረዋል? እውነት የአጥቂ መስመር ወይም ማይክል አርቴታን አሳምኖ ምን ያደርጋል ብላችሁ ታስባላችሁ? በእኔ እይታ አርሰናሎች ሄሱስ ላይ ያዙትን አዲስ ኮንትራት የመፈረም አይነት ሁኔታዎች ላይ የሚደርሱ አይመስለኝም። ነገር ግን አንዳንድ ሁኔታዎችን ደግሞ ማየት ያለብን ይመስለኛል። ምርጥ ብቃቱን ቢያሳይም ሄሱስ ጠላቱ ጉዳቱ ነው ብዬ ነው የማስበው እንጂ የብቃት ችግር እንዳልነበረበት አንዳንድ ጨዋታዎች ላይ በጣም ደካማ ፐርፎርማንስን አምና ያሳየበት ጊዜ ነበር። ነገር ግን ደግሞ የተሻለ ፐርፎርማንስ የሚያሳየባቸው ጨዋታዎች እንደነበሩ የምታስታውሱት ነውና እንዴት ታዩታላችሁ? ሰላም ሰላም ወንድማቻችን፣ ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ታዲያ አሁን ገብርኤል ሄሱስ 28 ዓመቱ ላይ ይገኛል። ሚያዝያ ወር ላይ 29 ዓመቱን የሚይዝ ይሆናል። ይህ የአጥቂ መስመር ተጫዋች እንግዲህ በማንቸስተር ሲቲ ቤት ከናጉዌሮ ጋር በጣም ጥሩ ጥምረትን ፈጥረው ዋንጫዎችን ያሸነፉት አስደናቂ ተጫዋች እንደነበር የምታውቁት ነው። ታዲያ ይህ ተጫዋች ባለፈው የውድድር ዓመት በእንግሊዝ ፕሪሚየር ሊግ 17 ጨዋታዎችን አድርጎ 3 ጎሎችን ማስቆጠሩ፣ በሊግ ካፕ ደግሞ ወይም በካራባኦ ካፕ 4 ጨዋታዎችን አድርጎ 4 ጎሎችና 1 አሲስት ማድረጉ የሚታወስ ነው። በቻምፒዮንስ ሊግ 5 ጨዋታዎችን አድርጎ ጎል አላስቆጠረም፣ 1 አሲስት ብቻ ነው ያደረገው። ታዲያ ይህ ተጫዋች አምና መጫወት የቻለው 27 ጨዋታዎችን አድርጎ 7 ጎሎችንና
እንዲሁም ደግሞ 2 አሲስቶችን ነው ማድረግ የቻለው። 9 የጎል ተሳትፎች ነበሩት በ27 ጨዋታዎች። ይህንን ተከትሎ እንግዲህ በጉዳት እየተቸገረ ይገኛል። ከጉዳቱ ውጭ ግን አርሰናል ሄሱስን ቢያገኘው አትሊስት ከሃቨርትዝ እና እንዲሁም ደግሞ ከዮኬሬስ በተለየ አርሰናል ፎልስ ናይን አጥቂ ኖሯል። ያ የተለየ ጥቅምን የሚሰጠው ይሆናል። አንደኛ ፕረስ ያደርግ በጣም ማሽን ነው ሄሱስ። በመከላከሉ ረገድ በጣም ጥሩ የሚባል ነው። ተጣምሮ መጫወት ይችላል። በተለይ ከአጉዌሮ ጋር ያሳዩትን ጥምረት በአርሰናል ቤት ደግሞ ዮኬሬስና ሄሱስ አብረው የሚሰለፉ ከሆነ ያንን ልናይበት የምንችልበት አጋጣሚ ሊኖር ይችላል ብዬ አስባለሁ። አርሰናል በሎ ብሎክ የሚገጥማቸው ቡድን ካለ በ4-4-2 ተጫውተው ያንን አይነት ቅርጽ ሊይዙ የሚችል ነው። ከዛ ውጭ በተለይ ደግሞ የግራውን መስመር አርሰናል ሊያግዝ ይችላል። ከትሮሳርድ ወይም ከማርቲኔሊ የተሻለ ድሪብል የማድረግ ብቃት አለው። ያ ምድሎችን መፍጠር የሚችል ነው። ከዛ ውጭ ሩጫዎቹ ሙቭመንትና ይሄ በጣም የሚገርም የእግር ኳስ የመረዳት አቅም አለው። ሄሱስ ካልተጎዳ ወደ አድማቻችን ጥሩ የሆነ አርሰናልን አቅም የሚጨምረው። ታዲያ ለዘንድሮ አርሰናል ምን ይጨምራል ካላችሁኝ፣ አንደኛ ተጫዋቾች ቁጥር ማብዛት ነው አንዱ ትልቁ እድል የሚመስለኝ። ምክንያቱም በየሳምንቱ የዮኬሬስ ምርጥ ፐርፎርማንሱ እንዲያሳይ አሁን ከፈረመበት ጊዜ አንስቶ ለዛ ነው የአርሰናል ተጫዋቾች ጉዳት የሚያጋጥማቸው። ሃቨርትዝም ዮኬሬስን በጥንቃቄ እንዲጫወቱ ይህ ተጫዋች ከጉዳት መመለስ በጣም የሚያስፈልግ ነው የሚሆነው። ስለዚህ 3 አጥቂዎች ስለሚኖሩት ማይክል አርቴታ እያፈራረቀ ማጫወት ይችላል። በተለይ ታህሳስ ወር፣ ቀጣዩ ታህሳስ ወርና የካቲት እንዲሁም ጥርና የካቲት በጣም ጫናዎች የሚበዙበት ነው። የሀገራት ጨዋታ ከዚህ በኋላ የሚመለሰው መጋቢት ወር ላይ ነው የሚሆነውና አርሰናል የተለየ እድልን የሚያመጣ ይሆናል። ከዛ ውጭ ማይክል አርቴታ እንደሚለው ሄሱስ ኤክስትራ የሆነ የተለየ ለውጦችን ማምጣት የመቻል አቅም አለው። በቃ ኤክስ ፋክተር ማለት ነው። ስለዚህ ያ ደግሞ በአውሮፓ ቻምፒዮንስ ሊግ ላይ አርሰናል ከባባድ ጨዋታዎች ሲያጋጥሙት እንዲያሸንፍ የሚያግዘው አይነት ይሆናል ብዬ አስባለሁ። ይህንን ሳነሳ በእኔ እይታ አርሰናል እንዴት ይጠቀመዋል ብላችሁ ካሰባችሁ ጆታ ለሊቨርፑል ቡድን የሚሰጠው ፐርፎርማንስ ነበር አይደለ? ሁሌም እየተጫወተ ሳይሆን ተቀይሮ እየገባ የሆኑ ለውጦችን የሆኑ ጨዋታዎችን እንዲያሸንፉላቸው አርሰናል በሄሱስ ምክንያት 6 እና 9 ነጥቦችን ቢያመጣ በአውሮፓ ቻምፒዮንስ ሊግ ከግማሽ ፍጻሜ ወደ ፍጻሜ አምና ግማሽ ፍጻሜ ደርሰዋል ነበር። ወደ ፍጻሜ መሄድ የሚችሉ ከሆነ ሚኬል ሞሪኖን በአጥቂነት ከመጠቀም አርሰናል የሚያስወጣቸው ከሆነ ይህ ሌላ ትልቅ እድልን የሚያመጣ ይሆናል ብዬ አስባለሁ። ታዲያ ማይክል አርቴታ አጥቂዎቹን በአንድ ላይ ማጫወት እንደሚፈልግ ባለፈው ሃቨርትዝና እንዲሁም ደግሞ ዮኬሬስ አብረው መጫወት እንደሚችሉ ተናግሮ ነበር። አሁንም ታዲያ አርሰናል በታክቲኩ ረገድ በ2 ፎልስ ናይን ሲጫወት ከፈለገ ሄሱስና ሃቨርትዝን፣ ካልተፈለገ ደግሞ ሄሱስና ዮኬሬስን እያፈራረቀ ብቻ ማጫወት እንዲችል ከአርሰናል ስብስብ ጉዳት እንዳይረቅና ወሳኝ ተጫዋቾቹ ደግሞ ሁሌ እንዲኖሩ ለአርሰናል የሚያግዝ ይሆናል። ምንም እንኳን ስብስቡ አርሰናል ሰፊ ቢሆንም አሁንም ቢሆን አርሰናል እየተቸገረ ያለው ሁኔታዎች እንዳሉ መረዳት ያስፈልጋል። ባለፉት ጨዋታዎች ምን ያክል ጉዳቶች እንዳጋጠሙ እያያችሁ ነው የሚገኙት። አርሰናል ታዲያ እነዚህ ጉዳቶች አሁን ላይ ኖርጋርድ፣ ሂንካፒ አሁን ተመልሰዋል። የነማዱዌኬ ጉዳት፣ ኦዴጋርድ የራቁበት ጊዜ አለ። ሳካ በዚህ ውድድር ዓመት ከጉዳት ርቆ ነበር። ስለዚህ አርሰናል ጥንቃቄን የሚፈልግ ነውና ያንን በሚገባ ጥንቃቄ ደግሞ እንደዚህ አይነት ተጫዋቾችን የሚያገኝ ይሆናል። ነገር ግን አርሰናል በዚህ ብቻ የሚያቆም አይመስለኝም። ስለ ቀጣዮቹ ጊዜያቶች አንድሬ በርታ የሚያስብ ይሆናልና ሄሱስ ጥሩ ፐርፎርም የሚያደርግ ከሆነ በክረምቱ ይህንን ተጫዋች በማሰናበት የተሻለ በሱ ቦታ ላይ መጫወት የሚችለውን አንዱ እንግዲህ ሌላኛው ኮንትራቱ አጭር ዓመታት የሚቀሩት የሚሆነው ተደናቂው ተጫዋች የሚሆነው ብዬ ማስበው ሊያንድሮ ትሮሳርድ ነው። ስለዚህ ትሮሳርድና ሄሱስ እድሜያቸውን ገፋ ስላለ የተሻለ ተጫዋችን በዛ ቦታ ማምጣት አንድሬ በርታ ስራ ይሆናል ብዬ አስባለሁ። ታዲያ እነዚህ ሁኔታዎችን ለመስራት ራሱ ሄሱስ ከጉዳት ተመልሶ ለሽያጭም እንዲሁም ደግሞ በጥሩ ሁኔታ እንዲዘጋጅ ያስፈልጋል። በዚህ ሁኔታ ላይ ለምሳሌ አርሰናል ጃኮብ ኪቪየር እና እንዲሁም ደግሞ ዚቼንኮ ነበሩት አይደለ ክረምት የዝውውር መስኮቱ። ነገር ግን አንድሬ በርታ በራሳቸው ውሳኔ ነው እንግዲህ ጠንካራ ያለ ውሳኔን ፈጥረው ሁለቱም ተጫዋቾች በማሰናበት ሂንካፔን አመጡ። ሂንካፔን ደግሞ ሲያመጡት ያደረጉት ታክቲክ ራሱ የሚገርም ነው። ሂንካፔ ክፍያው በሚቀጥለው ዓመት ነው። የኪቪየር ክፍያ በሚቀጥለው ዓመት ነው የሚመጣው። ዚቼንኮን ሙሉ በሙሉ ደሞዙን ብቻ ነው አርሰናል ያተረፈው። ዚቼንኮ ከዚህ ውድድር ዓመት በኋላ አርሰናል ተጫዋች አይሆንም መጨረሻ ዓመት ኮንትራቱ ላይ ስለሚገኝ። ስለዚህ አርሰናል በእነዚህ ሁሉ ሁኔታዎች ተጠቃሚ የሚሆን ነው። ስለዚህ ወደ አድማጮቻችን ሄሱስን ሚና እንዴት ታዩታላችሁ? በኔ እይታ የተለያዩ ጨዋታዎች ላይ ተጽዕኖ የመፍጠር አቅም ይኖረዋል። 20-30 ደቂቃ እየተቀየረ ጨዋታዎች ላይ ውጤቶችን ማምጣት፣ በሎ ብሎክ የሚጫወቱ ቡድኖችን አርሰናል ማስከፈት ሲያቅተው እንደ ሄሱስ አይነት ከሳጥን ውጭም ከሳጥን ውስጥም ፔናልቲዎችንም ማስገኘት የሚችል አይነት ተጫዋች ስለሚሆን አውሮፓ ቻምፒዮንስ ሊግ ላይም ሲቪያ ላይ ያስቆጠረው ጎል የሚረሳ አይደለም። በጣም ተጽዕኖ መፍጠር የሚችል ተጫዋች ነውና ይህንን ተጫዋች መጠቀም የሚችሉ ይመስለኛል። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።